ኖላዊቶች ወይዘሮ ሜላት እንግዲህ ከእስር ቤት እስካሁን ድረስ ፈች አላለችም ማለት ነው። የሚያስፈታትም ማታለች። ኖላዊትም ግራ ገብቶ ጭንቅላቱን ይዟል ማለት ነው። እንግዲህ እዚህ ጋር ፖሊሶቹ የሜላትን ቤት እየፈተሹ ማስረጃ ያገኙት ፎቶ አግኝተዋል ማለት ነው። ሀናም ስትሰማ ስለ ፎቶ በጣም ደንግጣለች ማለት ነው። አፏን እስክትይዝ ድረስ እንግዲህ ተምቹና እንትናም ደግሞ ድንብላል ሌላ ዓለም ውስጥ እየገቡ ነው ማለት ነው። ኖላዊትም እንደምታዩት በድንጋጤ በጣም ራሱን እየሳተ ይገኛል። እዚህ ጋር ጎርፉ እንደበደበው አሲር ማለት ነው። ጓደኝነት እንደዚህ ነው። እንደምታዩት እንግዲህ ፖሊሶቹ ግራ ገብቷቸው የሜላትን ቤት እየፈተሹ ይገኛሉ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። እንደምታዩት ኢዛና ሀና እንግዲህ መለያየታቸውን እናውቃለን። በትንሽ ነገር ተልካሻ ነገር ነው የተለያዩት ማለት ነው። እዚህ ጋም እንደምታዩት ወይዘሮ ባዩሽ ከዚህ በፊት እንግዲህ ከሜላት ጋር ያሳለፈቻቸው መልካም ነገሮች ነበሩ። በመልካም ጓደኝነቷ የቀረበቻት እንግዲህ ጓደኛዬ እህቴ ብላ ነበር ያቀረበቻት ሜላት ማለት ነው። ባዩሽ ግን ታስታውቃለች፣ ከግንባሯ ተጽፎባታል ማለት ነው። አስመሳይና አጭበርባሪ በነበረችበት ሰዓት ላይ አሁን ላይ ግን የእጇን ያገኘችው ብዬ ነው የማስበው ማለት ነው። ኖላዊትም ግራ ገብቶት እንግዲህ ግራ ያስገባው ነገር ምንድን ነው? እዚህ ጋ የድሮውን እያመጣሁላችሁ ነው፣ ለማስታወስ ያህል ነው። ተምቹና እርግብንም እንደምታዋቸው ናቸው ማለት ነው። መስፍንም ያመሰገናት ይገኛል፣ የቤት ሰራተኛ ቱን ድንብላልን ማለት ነው። ኖላዊትም ግራ ገብቶት ያህና ነገር እንግዲህ በነበረ ያን ሁሉ ውጣ ውረድ ሀና አልፋ ወይዘሮ እንትናን አስቱን የመረሻት አንቺ ነሽ ተብላ ነበር ከዚህ በፊት፣ ግን እሷ አልነበረችም ማለት ነው። ያንን ውጣ ውረድ አልፋ ዛሬ ላይ እንደዚህ ደርሳለች ማለት ነው። ይህ ላይ ለባዩሽ እንጂ ለዚች አረመኔ ማለት ነው። ወይዘሮ አስቴር ሀናን ምን ያህል እንደምትወዳት ከበፊትም እሷ ነበረች የተቀበለቻት ማለት ነው። ያንን ሁሉ ወስዳ አሁን ላይ ያለችበት ጊዜ በጣም ደስ የሚል በጣም ማለት ነው። በዛ ላይ የቤት ሰራተኛይቱንም እየጠየቋት ነበር። ይሄንንም የማስታውሳችሁ ሀና በፊት ላይ ምን ላይ እንደነበረች ሁላችንም ስለምናቅ ነው ማለት ነው። እንግዲህ አሴርም ሰላምን አስጠንቅቋታል ማለት ነው። ስለ ሀና አይመለከትሽም እያላት ነበር ማለት ነው። አስቶካ እንግዲህ ግራ ገብቷት ሜላት ቤት በምትመጣ ሰዓት የምትሀክማት ሀንዬ ነበረች በዛ ሰዓት ላይ ማለት ነው። ወይዘሮ አስቴር ብትመረዝም የሆነ ሰዓት ላይ በጣም መልካምና አስተዋይ ናት ማለት ነው። እንደዚሁም የተምቹ አጎት ፎቶውን የሰጣት እንግዲህ ለኖላዊት የሰጣቸው እሱ ስለነበረ እሱም ደግሞ ወስዶ ለሜላት ሰጥቷት ነበር። ሜላት ያስቀመጠችው ቦታ ላይ ፖሊሶቹም ሄደው ሲፈትሹ አግኝተውት ለሜላት ጠይቀዋት ይሄ ፎቶ የማን ነው? ከየት አመጣሽው? ታውቂያቸዋለሽ ወይ? እያሉ ነበር ማለት ነው። እነሱም እየፈተሹ ይሄ ሰቅለው እየፈተሹት ነበር፣ ልጁን እየመረመሩ ነበር ማለት ነው። ፖሊሶቹ ግራ ገብቷቸው እንግዲህ ጎርፉና መቅዲ ጎዳና ላይ ቢተዳደሩም ማለት ነው። ተምቹ እንግዲህ ከዚህ በፊት አጎቱ የላከለትን ብርና እንደዚሁም ደግሞ ስልኩን ወስደውበት ስለነበረ አሲር እንደምንም ብሎ ተቀብሎለታል ማለት ነው። ጓደኝነት ይህን ያህል የመሰለ ጓደኛሞች ናቸው አሲር እና ተምቹ ማለት ነው። ደስ የሚሉ ፍቅር አላቸው ማለት ነው። እንግዲህ የሜላት ፋሚሊዎች ሰብሰብ ብለው እዚህ ጋር እንደምታዩቸው ማዕድ ላይ አብረው ሲቀርቡ ደስ ይላሉ ማለት ነው። ደስ የሚል ቤተሰብ ነበራት፣ ግን እሷ በመሀል ላይ ይሄ ነገር ተፈጥሮ ልቧ ተሰብሯል ማለት ነው። ይሄ ደስታቸው መቼ ነው የሚመለሰው እያሉ ሰላምና ምላስ የሚያዘኑ ይገኛሉ ማለት ነው። ሀናን ጭራሽ ካገኙ በኋላ መስፍንም በደስታ ተውጧል ማለት ነው። እዚህ ጋም ደግሞ ልቧን የሰበራት የባዩሽ ሞት ነው ማለት ነው። ምን ያህል አብረው ቆይተዋል ማለት ነው። አብረው ለብዙ አመት ስለቆዩ ከእሷ ጋር ብዙ ነገርን ስላሳለፈ የጓደኛን ጥቅም ታውቁታላችሁ መቼም ማለት ነው። በጣም አዝናለች እና ወይዘሮ ባዩሽ ይቺ መሰሪ እንኳንም ሞተች እያለ ሰላም ስትናገር፣ ምላሴ ደግሞ አረ ሰላምዬ እንደዚህ አትበይ፣ የሞተ ሰው እንደዚህ አይባልም እያለ ይላታል ማለት ነው። እንግዲህ ወይዘሮ ሜላት በነበረችበት ጓደኝነቷ ለእሷም የቀመሰችውን እስር ቤት እሷም እየቀመሰችው ነው ማለት ነው። ባዩሽን የገደላት ሰው እንግዲህ ማን ነው ምንድን ነው እየተባለ እየተረጋገጠ ነው። ለፖሊሶቹም ቃሏን ሰጥታለች ማለት ነው ወይዘሮ ሜላት። እንደዚሁም ኖላዊትም ተጠይቆ ነበር ማለት ነው። ሄዶ ቃሉን ሰጥቷል እሱ ራሱ ማለት ነው።
የቀሩት አሁን እንግዲህ ቃላቸውን ያልሰጠችው እንትና ናት ማለት ነው። ሜሮን እንግዲህ ከእሷ ጋር አብረው ጓደኛ ከዚህ በፊትም ስለምታውቃት ባዩሽን እና ስለታሰረችም ትወጣለች ብዬ አስባለሁ በቅርቡ ማለት ነው። እያንዳንዱ ነገር ሁሉም ነገር ያው ለበጎ ነው ብዬ ነው የማስበው። አንዳንዴ ከጀርባችን ሰው በእጃችን ያበላ ነው በእጃችን ያጠጣ ነው ሰው ነው እጃችንን ጣታችንን ቆርጦ የሚጥለን ያበላንበትን እጅ ቆርጦ የሚጥለን ከጀርባችን ጉድጓድ የሚቆፍርልን ግን በዛ በከፈተው ጉድጓድ የሚገባው ደግሞ ራሱ ያ አጥቂያችን ውሻችን ነው ማለት ነው። እና ወይዘሮ ባዩሽ እንግዲህ ብዙ ነገርን ሰርታ ነበር፣ አብሶ በሜላት ላይ ማለት ነው። ቅናትና ማጭበርበር ስለነበረባት በሜላት ህይወት ደስ የሚል ፋሚሊ ስላላት እንዲሁም በባሏ በልጆቿ ስለምትቀና ስለነበረ በቅናት ተነሳስታ እንግዲህ ሜላትን አጠቃለሁ፣ ሜላትን አስወግዳለሁ እያለች ስታስብ ራሷ ተወገደችበት ማለት ነው። አሁን ላይ ባዩሽን ማን ገደላት የሚለው ነው ጥያቄያቸው ማለት ነው። የገደላት እንግዲህ አይታወቅም። በአንድ ቀን ምሽት ነው ጸጥ ያደረጓት ሲሆንም ደግሞ ሜላትን ከዚህ በፊት ከሳት ስለነበረ ባዩሽ ከሰሰቻት እንግዲህ ሜላት እየተከታተለች ነው ምናምን ብላ ስለነበረ ነው ፖሊሶቹም አሁን ሜላትን ወደ እስር ቤት ያስገባት ማለት ነው። ባዩሽ የከሳት ስለነበረ እሱም ነገር ደግሞ እስከሚጠራ ድረስ ፖሊስ ጣቢያ መቆየት አለብሽ ብለዋታል ማለት ነው። እሷም እዛው እየቆየች ነው። መስፍንም በዋስ ትውጣልኝ ሚስቴ እባካችሁን ሜሉዬ ይሄን ነገር አታደርግም እያለ ነግሯቸው ነበር። እየቀለድክ ነው ወይ ብለው እንግዲህ አምርረው ይይዘዋታል ፖሊሶቹ ማለት ነው። ያው የሰው ነፍስ እንግዲህ ታውቃላችሁ ምን ያህል ጠፍቶ በዝም ብሎ ማውጣት አልቻሉም ማለት ነው። ወይዘሮ ሜሉ እንግዲህ ያደረገችው ለእሷ እንደውም ብዙ ታጋሽና እንትን ነበረች ማለት ነው። ብዙ ታግሳታለች። ባዩሽን ታውቃላችሁ ሁላችንም መቼም እናውቃለን ማለት ነው። በባዩሽ መሀልና ትና መሀል የነበረን ነገር በጣም ከባድ የጓደኝነት ጥግ ነበራቸው። ግን እሷ መጨረሻ ላይ አፍራሽ ራሷ ባዩሽ ነበረች። ባዩሽ አሟሟቷ ያሳዝናል። ምክንያቱም ሁሉንም ነገር እወስዳለሁ ስትል እዛው ወሰዳት። የሰው ብልጭልጭ እንግዲህ እንደማይሆን አያችሁታ። ከኖላዊቶች እንግዲህ ብዙ ነገርን እንደተማርንበት ትምህርት እንደወሰዳችሁበት ተስፋ አለኝ ማለት ነው። ተስፋ አደርጋለሁ ከተምቹም ሆነ ካሴርም እንደዚሁም ከኖላዊት እንደዚሁም ደግሞ ከሀንቹ ብቻ እዛ መሀል ከሰላም ከሁሉም አስተዋይ ናቸው ማለት ነው። እንግዲህ አሳልፎ ራሱ አልሰጣቸውም ማለት ነው። አቶ ኖላዊት ለሞላው ፖሊሶቹ ራሱ ሂዶ ሞላ ቤተሰቡን በመልካም ነገር እንጂ የሚያቸው አብሶ አሴርና ተምቹን አሳልፎ ላለመስጠት ብሎ ወደ ቤቱ መጥቷል ማለት ነው። እነሱ ጥሩ ልጆቼ ናቸው መልካም ናቸው ብሎ ስለ አሴርና ስለ ተምቹ መልካም ነገር ነው እያወራ ያለው ማለት ነው። ይህንንም ነገር ደግሞ ታውቃላችሁ ሁላችንም የምናውቀው ነው ማለት ነው። ኖላዊት መልካም ነገሮችን የሚሰራ ምርጥ አባት፣ ለሀና ደግሞ ወደ ቤቷ የተመለሰችበት ምክንያት አላት ማለት ነው። ከዚህ በፊት ተምቹን ስላሳሰረው ምላሴ ማለት ነው። እንዴት እንደዚህ ያደርጋል? ተምቹና አሴር እኮ ለእኔ ብዙ ነገሮቼ ናቸው። ብዙ ነገርን ያሳለፍኩባቸው ከነሱ ጋር ቀናቶች ብዙ ነገር እናንተ ከኋላ የመጣችሁ ናችሁ ብላ ነው እንግዲህ ወደ ቤቷ የተመለሰችው ማለት ነው። ሰላምም እንግዲህ ደብሯት ቤቷ ቁጭ ብላለች። ሀና ጋር ነበር ብዙውን ጊዜ የምታሳልፈው ቤት ውስጥ። ሀናም ያው ደረስ መለስ እያለች እየሄደች እየጠየቀቻቸው ነው ምላሴና ሰላምን ማለት ነው። አሁን ቤት ውስጥ የሚገኙት መስፍንም እንደዚህ በጣም አዝኗል በሜላት መታሰር ማለት ነው። ምክንያቱም እኔ ጥፋተኛው ሜሉዬ ይሄ ሁሉ አይመጣብሽም ነበረ እያለ እንግዲህ ሜላትም ደግሞ አማና ሰጥተዋለች ልጆቿን ማለት ነው። ምንም ነገር እንዲነካቸው ልጆቼን አልፈልግም፣ በተቻለ አቅም ልጠብቅልኝ ጠብቃቸው እያለች ነግራው ነበር ማለት ነው። እሱም ደግሞ ምንድን ነው የምትይ? ምን ልጠብቅ ሜሉዬ? እኔ ለአንቺ እኔ ብታሰር ይሻል ነበር እኔ እያለሁ ሁሉም ነገር ስበበዛብሽ እያለ መልካም አባት ነው። መስፍንም በጣም ቅን ሀሳቢ፣ ትንሽ ሜላት ሞቅ ሞቅ ትላለች እንጂ እንደ መስፍን ያለ ከባድ ነው ፈልጎ ማግኘት ማለት ነው። እንደሱ አይነት ሰው እና እንደ ኖላዊት የሆኑ ሰዎችን ያብዛልን ፈጣሪ ነው የምለው ማለት ነው። ሀናን እንግዲህ አሴር ነው ወደ ቤቷ እንድትመለስ እያደረጋት ማለት ነው። ልክ ልኳን ነግሯት ነበረ።
ከዚህ በፊት ቤተሰቦችሽን ስታገኝ እኛን ትተሽናል፣ ጥለሽናል፣ አውጥተሽ ነው የጣልሽን እያላት ነበር ማለት ነው። እሷም ደግሞ እንዲህ አትበለኝ፣ እናንተን ቀድሜ ያገኘኋችሁ ባዘኔም በችግሬም ጊዜ የነበራችሁ ሰዎች ናችሁ። መቼም ቢሆን እናንተን ልቀየርባችሁ አልችልም ብላ እንግዲህ ወደ ቤቷ ተመልሳ መታለሽ። ከኖላዊት ጋር እየኖረ ትገኛለች ማለት ነው። አቶ ኖላዊትም ደግሞ ያው ቤተሰብ ናት። በዛ ላይ ደግሞ ቢያሳድጋትም ያው ምንም ሊያደርግ አልቻለም ማለት ነው። ወደዛ ሄዳ እንድትቀላቀል እንደዚሁም ደግሞ ለስንት ዓመታት ስትፈልጋቸው የነበረችው ቤተሰቦቿ ስለሆኑ እነሱ ጋር መኖርን ቀጥላ ነበረ። ግን እሷ ሁሉም ነገር ስታየው እየተበሳጨች እና እየተናደደች ወደ ቤቷ ተመልሳ እየኖረ ትገኛለች። አሁን ላይ ግን እያስለቀሳት የሚገኘው የኔ እድል ምን አይነት እድል ነው ያለኝ አባዬ፣ በጣም የተረገምኩ ነኝ እያለች ትነግረዋለች ማለት ነው። ኖላዊትም ደግሞ እንደዚህ አትበይ፣ እኔ ሄጄ ጸልዬልሽ መጥቻለሁኝ ልጄ፣ እንደዚህ ማለት የለብሽም እያለ ያጽናናታል ማለት ነው። ሀናንም ያስለቅሳትና እንትን የሚላት በእሷ እንግዲህ ብዙ ነገር እየተፈጠረ እንደሆነ ሜላት የባዩሽ ገዳይ እንደሆነች ነው ፖሊሶቹ እንትን እያሉ ያሉት ማለት ነው። ፖሊሶቹም ደግሞ ያው መረጃ እስከሚያገኙ ድረስ ሜላት እንደምትባል ይሄ የታወቀ ነው ማለት ነው። በጣም ከባድ ነው። ብዙ ነገሮችን እያየን ነው። ያሲር አፍቃሪ ወደ አሲር ስመጣላችሁ፣ ያሲር እንግዲህ ከስንት ዓመት በኋላ ከጎዳና ከወጣ አሲር በጣም ረጅም ጊዜ ሆኖት ነበር ማለት ነው። አሁን ላይ ደግሞ አሲር ወደ ተምቹ ተቀላቅሎ ነበር፣ ወደ ነበረበት ተመልሶ ነበር ማለት ነው። በፊትም የጎዳና ተዳዳሪ ቢሆንም ወደዛ ተመልሶ እየሰራ ነበርና ያ ነገር ደግሞ አሁን ላይ እንትን ብሏል ማለት ነው። ተመልሰው በዛ ሰዓት ላይ ተምቹ ጓደኞቹን ጎርፉንና መቅዲን ያገኛቸዋል ማለት ነው። መቅዲም ደግሞ ያ ጆሮ የት ነው ያለው እባክህን ፈልገን እናገኘው ተባብለው እንግዲህ ተገናኝተው እዚሁም ደግሞ እነሱ ሁለቱ በነበሩበት ጊዜያት ተምቹ አብሯቸው ስለነበረ አጎቱ ከአሜሪካ የላከለትን ብርና ስልክ ቀምተው ስለነበረ እሱም ከዛ በኋላ ይሄ ነገር ከተፈጠረ በኋላ ወደ ቤቱ ተመልሶ ነበረ። ከአሲርም ጋር ተገናኝቶ ጥሩ ጊዜን እያሳለፈ ይገኝ ነበር ማለት ነው። ከዛም አልፎ ግን የተፈጠረው ነገር ምንድን ነው? የአሲር ጓደኛ እንግዲህ ተምቹ ማለት ነው ምን ያህል ቢወደው ነው በየትቦ ሲፈልገው ነበር ማለት ነው። አሁን ላይ አግኝቶት ደግሞ አብረው እነ ጎርፉንም አግኝቻቸዋለሁ፣ ጎርፉንና መቅዲን ሲለው እነሱንም አግኝቷቸው ነበር። ስልኩንና ብሩን እንኳ ቢቀርብ ስልኬን ይመልሱልኝ ብሎት ነበር። ስልኩን አስመልሶለታል ማለት ነው። ከተመለሰለት በኋላ ተምቹ ምንድን ያደረገው ማለት ነው? አሲርም አንቄ መግደል አለብኝ ብሎ ጎርፉን አንቆት ነበር ማለት ነው። እባክህን እንደዚህ አታድርግ እንዴ ይለዋል ማለት ነው። መቅዲ እንግዲህ በተምቹ ምክንያት የተውከኝ መስሎኝ ነበር ብላ ነግረዋለች ማለት ነው። ከዚህ በፊት እንደምታፈቅረውና እንደምትወደው አሲርን ነገረችው ማለት ነው ፍቅሯን። እሱም ደግሞ አትቀልጅብኝ፣ አትጃጃይብኝ ብሎ ዝም ብሎ አቹፎባት ሄዶ ነበር ማለት ነው። አሁን ላይ ግን ያው ፍቅሯን ተቀብሏታል አሲር ማለት ነው። ሀናን እያልክ አሲር ግን አበዛው። ያው ሀንዬ ተበላሽ ማለት ነው። ምክንያቱም ሀና ከኢዛ ጋር የተጣላችበት ሳሚኝ በማለት ነው፣ ለሳምሽ በማለት ስለሆነ እሱን ትታ እንግዲህ ከዚህ በኋላ አጠገቤ እንዳደርስ ወደዚህ ተመልሻለሁ ብላ ወደ ህይወቷ ተመልሳ አሲርን የእሷ ለማድረግ ጥረት ላይ እያደረገች ነበር ሀና ማለት ነው። ይቅር እንዲላትም ሰላምም ይቅር በለኝ አሲር ያኔ በሀና ምክንያት ስለተናገርኩህ ብላው ነበር ማለት ነው። እናም ደግሞ ስለ ፎቶ ንገረኝ፣ ስለ ባዩሽ ይህን ልጅ ታውቀዋለህ እንዴ እያለችው ነበር ማለት ነው። ሁሉንም ነገር ለሀና ነግረናታል። ሲጀመር እንዴት ይቅርታ ልልሽ እችላለሁ? በመወዳት ልጅ መተሽ እንደዛ እንዳልተናገርሽኝ አጠገቧ እንዳደርስ ምናምን ብለው ስለነበረ አሲርን ማለት ነው ሰላም እሱንም ይቅርታ ጠይቃ እንግዲህ ሰላምዬ ምክንያቱም አሲርና ተምቹም ቤት እየሄዱ እየጠየቋቸው ይገኛሉ ማለት ነው። ሜላት ግን የምታሳዝናት ምክንያቱም የጓደኛዋ አዘን አንገብግቧትም ቢሆንም
በሀዘኗን እንኳ ሳጨርስ ወደ እስር ቤት ነው የገባችው፣ ቀጥ ሰጥ ብላ ማለት ነው። ስለዚህ በጣም ከባድ ነው ማለት ነው። የጓደኝነት ምንም ያህል ብጠላትም እንግዲህ ስታብድላት የነበረችው እሷ ናት ማለት ነው። ሜሉዬ በጣም ፔስት ጓደኛ ናት ማለት ነው። ለቀረባት የዋህና ምስኪን ናት ማለት ነው። በልጆቿ በቤተሰቦቿ የማትደራደር ምርጥ እናት፣ የዘመኑ እናት ማለት እሷ ናት ማለት ነው። ከወደዳችሁት ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ